ዛሬ እንግዲህ ለሃይማኖት የምትመኙትን ምኞት ተናገሩ ተብሏል። አንድ የቀለበት እኔ እመኛለሁ። መረበሽ የሚባል ነገር የለም ከዚህ በኋላ እኔና እዩ። ሁለተኛ ለሃይሚ የሚያስደስታት ነገር የእዩ ልጅ የዲኤንኤ ምርመራ ይፋ ሊወጣ ከሆነ ብዬ አስቤያለሁ። ሁለት የምትወደኝ እንደነበረ ብሩክን እንትን ከማለትሽ በፊት እንደዚህ ከማለትሽ በፊት ስራቸው ሀረካታቸው አልተመቸኝም። ምናልባት የዲኤንኤ ምርመራውን እሺ ብላ ተመርምሮ ከሆነ ይፋ ሊወጣ ከሆነ ብዬ ያሰብኩት ነገር ለሃይሚ ደስታ ይሆናል ብዬ አንደኛ ቀለበት፣ ሁለተኛ የዲኤንኤ ምርመራ፣ ሶስተኛ የመኪና ሽልማት፣ አራተኛ የጋራ ቤት። እንግዲህ እስካሁን ሃይሚና ብሩኬ ለየብቻ ነው እንትን እየሰሩ ለየብቻ ነው እያደረጉ ያሉት። ካሁን በኋላ ግን የጋራ የሆነ ነገር ያስፈልገናል ብሏል። የጋራ ካለ ወይም ደግሞ ሪል ስቴት ሄደው ሊመዘገቡ እነዚህን ነገሮች ጠብቄያለሁ ጋይስ። እንግዲህ ከነዚህ ውስጥ አንዱን ለሃይሚ እመኝላታለሁ። እናንተ ደግሞ የትኛው ቢሆን ደስ ይለኛል የምትሉትን በኮመንት ስር ንገሩኝ። እናንተም ደግሞ ያሰባችሁት ምን እንደሆነ ብትነግሩኝ ደስ ይለኛል። እኔ ግን ሳስብ ጭንቅላቴ ላይ የመጡልኝ ለጊዜው እነዚህ ናቸው ጋይስ። እናንተስ? በኮመንት ላይ ብዙ ነገሮችን አይቻለሁ፣ ግን እኔ በቃ መልካም ምኞታችሁን ግለጹላት ሲል አንደኛ ይሄ ነገር እውነት ከሆነ በእውነት እዩ ጋር እየወጣሽ ሁሌ ስሟን እያነሳች ሁሌ ሃይሚ እንደዚህ ሃይሚ ምናምን እሷ መውለድ እንደማትችል ይመስል የእንጀራ እናት ትሆኛለሽ፣ ልጅ ታሳድጊያለሽ ምናምን ስትላት በጣም ይሄ ይቀፋል። ይሄ ሰላሟን ይሰጣታል ብዬ አስባለሁ። ሃይሚን የሚያስደስት ነገር ነው ያለው። እንግዲህ አላቅም፣ ግን እዚህ ጋር ደግሞ የተጨነቁበት የተጠበብኩበት ብሎ ይናገር ነበር ብዬም አሰብኩኝ ጋይስ። ብቻ ግን ውዝግብ ብያለሁ። ያሰብኩት ነገራቶች ግን ከነዚህ ውስጥ አንዱ ይሆናል ብዬ ነው ያሰብኩት። ሰላም ጤና ይስጥልን የኛ ውድና የተከበራችሁ ቤተሰቦቻችን፣ የጨረቃ ፋሚሊ እንዲሁም የአዳኞች ፋሚሊ ካላችሁ ቤተሰቦቻችሁ ብዬ ነው። እሺ ካላችሁ አለን በሉኝ። ደህና ናችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው በኔ ጋር። እንግዲህ ዛሬ ሳልም ሳቅድ የነበርኩት ያው መግቢያ ላይ እንደነገርኳችሁ የኔ እቅድ የኔ ሀሳብ ምናልባት ትላንትና ከቢኒያም ጋር ተገናኝታ እዩ ጊዜ ቂጣ ነው ይገለባበጣል እና ከዚህ በኋላ እንዴት አድርገን ልጃችንን ማሳደግ እንዳለብን ምናምን ብሎ ሲጠይቃት ፎቶ እንነሳ ልሳምሽ ምናምን የተለያየ ሀራካቶችን ሲያረግባት ያው ዝም ነው ያላችሁት። እንዳያችሁት ትንሽ ነው ወንጨርጭር ያለችው። ከዛ በኋላ ግን የሆነ የስምምነት ደረጃ የደረሱ ይመስለኛል። በመሀል ደግሞ ይቅርታ አድርጉልኝና ብሩኬ ቡታጅራ ሄዶ ያመቻቸው ነገር ይኖራልም እያልኩኝ እቅድ ላይ ነኝ፣ ብቻ ሀሳብ ላይ ነኝ እና በዛም ሆነ በዚህ ይሄ ነገር እዩ ከብሩክና ከሃይሚ ህይወት ወጥታ በራሷ ህይወት ብትሰራ ለሃይሚ አንድ እረፍት ነው፣ ሰላም ነው ብዬ አስባለሁኝ። በየጊዜው ስሟን እየጠራች ምንም በማታውቀው ነገር ከምትነዘንዛት አንድ ሰላም ይሆናታል ብዬ አስባለሁ። ሁለተኛ ነገር ደግሞ በቃ ብሩክ የውሸቱን ነው ያፈቀራት ምናምን ብዙ የሚቸክሱ ሰዎች አሉ። ያው እንግዲህ ለልጃቸው እንደሚዶሩ የተባሉት እናውቃቸዋለን። በሰዓቱ ብዙ ነገር ተፋልጠናል፣ ከኛም ጋር ከቤተሰብ ጋር ከኦዲንስ ጋር ይሄ የታወቀ ነገር ነው። ስቲል ኤርፖርት ድረስ ሀገሯ እንዳትገባ እናሳግዳታለን ምናምን ብዙ ነገር ተብያለሁ በዚህ ነገር ላይ ማለት ነው። በነገራችን ላይ በጣም በውስጥ ብዙ ነገሮች ይመጡ ነበረ። እሱንም ከምናውቃቸው ሃይሚ ደግፋታለሁ ካሉ ሰዎች እኔ ማስረጃ ይዤ ነው የምናገረው፣ ዝም ብዬ የምናገር እንዳይመስላችሁ። ከነዚህ እንደዚህ ካሉት ውጪ የራሷን ፕሮፋይል አድርገው የራሷን የሃይሚን ፕሮፋይል አድርገው ራሱ ዩቲዩብ ቻናል አላቸው፣ ቲክቶክ አላቸው። ከእነሱ ጋር ግን ግጥም ሆነው በጣም ነበር ሲበጠብጡ የነበሩት። በጣም ብሩክን ሲረግጡት ነበር የነበረው። ይህ ነው ሃይሚም ተረግጣለች። ግን ደግሞ ሃይሚ ብትረገጥም እንደዚህ እነሱን እና በብሩክ በኩል ሃይሚ በቃ የሆነ ስርዓቷን እንድትይዝ የሆነ ነገር ነው የሚሉት። እየመረራችሁ ነው የምነግረው። ሁሌ ከሃይሚ ራስ አትወርጅም ትላላችሁ። እኔ ሃይሚ ራስ ላይ አይደለሁም። እኔ በራሴ ዓለም በራሴ የምተዳደር ሰው ነኝ። በራሴ ሀሳብ መሆረው በራሴ ጭንቅላት ነው። ያየሁትን ነገር ነው ሚዲያ ላይ ቪዲዮ የሚሰራልን ልንማርበት፣ በቃ ለራሳችን ኮርስ ልንወስድበት ነው። ሶ ሃይማኖት ከለቀቀችልኝ ቪዲዮ ያየሁትን ነገር ነው የምናገረው። ጋይስ ገብታችኋል አይደለ? በሃይሚ በኩል በብሩክ በኩል ብዙ ነገር የሚደርሰው ምንድን ነው? ትፋቅራላችሁ፣
ተጋብታችኋል፣ አስወረዳችሁ ነበረ፣ እንደዚህ ነው ይሄ ነገር ነው እንጂ ብሩክ ሌላ ሴት ያዝባት፣ ብሩክ ሌላ ችት አረገባት ምናምን አይባልም። ከብሩክ ደጋፊ አስረግጬ ነው የምነግራችሁ፣ ከብሩክ ደጋፊ አይባልም። እነዚህ አፍቃሪ ነኝ ብለው ከሚሉት ውጭ ግን ሀይሚን እንደግፋታለን ብለው ፕሮፋይል እያደረጉ ቲክቶክ ላይም ያሉ ሁሉም ላይ ያሉ ብሩክን እርግጥን ያደረጉት ስቲል እስካሁን ድረስ ራሱ ትናንት ወዲያ ራሱ ከፍርቱና እኮ ልጅ አለው እኮ እየተባለ ይጻፋል። ገብቼ ሳይ የማን ደጋፊ ናት? የሀይሚ ደጋፊ ናት። ታዲያ እንደዛ ይባላል አይባልም? እዚህ ጋር ደጋፊና ደጋፊ አትለየ አትበሉ። እና ጥሩ የሆኑ ደጋፊዎች እኮ አሉ፣ እስከ ጥግ ድረስ የሚጋፈጡ እህትነቷን አምነው ስራዋን አምነው የሚወዷት እህቶቿ አሉ፣ የሀይሚም ማለት ነው። ግን ደግሞ አንዳንድ ሰዎች ደግሞ አሉ ዝም ብለው በቃ የማይጠቅሟት ሰዎች። ሶ ከነዛ መካከል እንግዲህ ይኸው አንዱ ተጋልጧል። ይሄ እንደውም የቅርብ ጊዜ ነው። ይሄ እንደውም ማለት ነው ልጇን ለልጇ ትፈልጋለች ምናምን የተባለ ማለት ነው። እና በጣም 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 ረጅም ርቀት ነበር የተሄደው በዚህ ጉዳይ ማለት ነው። በዚህ ጉዳይ ግን ሃይማኖት ታደሰ አልሰማቻችሁም። ስለዚህ እያንዳንድሽ ለምታወሪው ወሬ፣ ለምትደግፊው ድጋፍ ሚዲያ እኮ የያዘው ነገር እኮ አይጠፋም እኮ። ታዲያ ትናንትና ሲንሸራሸር ነበራ። እስከ ዛሬ እኮ ብሩክ ሳይደርሰው ቀርቶ ነው። አሁን ደርሶታል እኮ። ግን አሁን ደግሞ እውነት ያንን የተባሉበትን ነገር መቋጫ ስላገኘ ነው ብዬ ነው ያሰብኩት። እኔ የዲኤንኤ ምርመራ ይፋ ሊሆን ይሆን ብዬ ነው ያሰብኩት። ይሄ ነገር ማሰባቸው እንግዲህ ወይ ለእሷ አስበውላት ሊሆን ይችላል ወይ ምናምን። እኔ በመጥፎም እየወሰድኩት አይደለም። ይበሉ፣ ችግር የለውም። ሰው ስላለ እኮ ምንም ይመጣ ነገር የለም። ግን አንዳንዴ ደግሞ ነግመኔ ማለት አለ። አሁን ሀይሚን ከብሩኬ ጋር ወስጄ እንዴት በቃ እሷስ ሰላም አላት፣ እሷስ እንዴት እረፍት አላት፣ የእሷንም ጤንነት የእሷንም ደህንነት ማሰብ አለብን ነው የኔ ጥያቄ ጋይስ። አሁን እናንተ በደመ ነፍስ ዝም ብላችሁ በቃ አላለ ሰው እሷን ሲናገር ዝቅ ያደረገ ሰው ነው የሚመስላችሁ። ይሄ ግን ዝቅት አይደለም። ሀይሚ በብሩክ ብትለይ ልቧ ይሰበራል። ብሩክ ሀይሚ ቢለይ ልቡ ይሰበራል። የኛ ሀሳብ ይሄ ብቻ ነው። ሁለቱም እንዲደማመጡ ነበር እኛ በዛን ሰዓት ቪዲዮ የምንሰራው እኛ ዩቲዩበሮች ማለት ነው። ዛሬ ተሳክቶልናል። ይመቸን። ከአሁን በኋላ የደስታ ጊዜ ነው። የሃይማኖት ታደሰና የብሩክ አለማየሁ በየነ ልፋት እንባ አለፈ። በቃ አለፈ። የእኔ አስተዋይ ወንድም፣ እኔ ሁሌ የምጠብቅበት ደረጃ ላይ ስለደረስክ በጣም ደስ ብሎኛል። ከዚህ በኋላም ደግሞ ረጅም ርቀት እንደምትጓዝ አውቃለሁ በሀይሚ ህይወት ውስጥ፣ ሀይሚም በብሩክ ህይወት ውስጥ ረጅም ርቀት እንደምትጓዥ ተስፋ አለኝ። የኔ አልቃሻ፣ የኔ ሆደ ባቡ፣ የኔ ወንድሜ ሚስት፣ ሁሌ ነው እኔማ የወንድሜ ሚስት ምላት፣ ሁሌ ነው የወንድሜ ሚስት ምላት። ወንድሜ ሚስት ሃይማኖት ታደሰ እንዳልኳት ነው እኔማ ማለት ነው። እና ተሳካልኝ። እኛ እኮ አሁን ደስታ ላይ ነን። እርር በይ ድብን በይ የምትሉኝ ሰዎች እኔ ለምን እናደዳለሁ? ብሩክ ደስተኛ ሆኖ እኔ ለምንድን ነው የምናደደው? ለምን እስኪ ንገሩኝ። ብሩክ ደስተኛ ሆኖ እያየሁት እኔ ምን ያናደኛል? ከምታስቡት በላይ ነው ደስ ያለኝ። እንደውም ከምታስቡት በላይ ወዳጅና ጠላቱን ለይቶ በማወቁ በጣም ነው ደስ ያለኝ። ግን ለብሩክ እዚህ ጋር የምነግረው ነገር ቢኖር እንደ ሀሳብ ማንም የፈለገውን ነገር ምን ላይ ሳል እናንተን ማንም ምንም አያገኛችሁም። እናንተ ፈጣሪያችሁን አምናችሁ የምትጓዙ ሰዎች ልባችሁ ንጹሕ ነው። ሰው ሚዲያ ላይ በቃ የፈለገውን ማንም የፈለገውን በውስጥ የፈለገውን ይበል። አንተና ሀይሜ ብቻ ግልጽ ሆኑ። ወጥተህ እንደዚህ ነው እንዲህ አሉ እንደዛ አሉ፣ ጸጥ። ጀግና ወንድ አያወራም፣ ዝም ነው በቃ። ይሄ ስሜታዊ ሆኖ ነው መናገሩ ጥሩ ነው፣ ግን ደግሞ በቃ አያስፈልግም። እኔ አያስፈልግም ባይ ነኝ። የምሬን ነው። እና በጣም 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 በቃ የሆነ ከአቅም በላይ የሆነ ነገር ካልሆነ በስተቀር ለእነዚህ ጥቃቅን ነገራቶች እንዲህ ሊደረግ ነበር ምናምን፣ ጸጥ በቃ። ዋናው ሀይሚ ትረዳ፣ ዋናው ሀይሚ ብሩኬ ይረዳሽ። በቃ ፍቅራችሁን ብቻ ነው መጠበቅ ያለባችሁ እና ስራችሁን በቃ። ሌላ ሰው የፈለገውን ያወራ፣ ገና ብዙ ያወራሉ። ብዙ ሰው ከዚህ በፊት ኖርማሊ ያኔ ከሀይሚ ጋር በልብህ ፍቅረኛ ነህ፣ ግን ታፍቅርህ አታፍቅርህ ሀይሚ አታቅም፣ በሀሳብ ላይ ነህ። ሜቢ የሚጠይቅ ሰው ሊኖር ይችላል። የሚዲያ ሰው እስከሆነ ድረስ ማንም ሰው ይጠይቃል። የሆነ ነገር ቢያደርጉ
ለምሳሌ ከዚህ በፊት ማን ነበር አብርሃም እንደዚህ ስጦታ በዛን ሰዓት ይልኩለት ነበር ምናምን። ሰው ስጦታ ሲልክ እንግዲህ ተመለስ አይባልም። ሰው አመሰግናለሁ ብሎ ነው የሚቀበለው። ከዚህ በፊትም አሁን እና ሀይሚ ጋር ብዙ ነገሮች ይመጡ ነበር በፊት። አሁን አላቅም። በፊት ግን አሁን ላይ ብሩኬ ወተህ እንደዛ በምትል ሰዓት ምናልባት አይታወቅም እንደ ሀሳብ በዛን ሰዓት ጥሩ ብለው ወደው ጥሩ ሁኔታ ግንኙነት ኖሯችሁ አውርታችሁ በቃ አለ አይደለ እንደ እህትነቱ አውርተው አሁን ግልብጥ ያሉ ሰዎች አሉ ነው እየተባለ ያለው። ስለዚህ እነዛን ሰዎች ደግሞ ምናልባት ከእነሱ ጋር ብዙ ርቀት የሄድከው ነገር ሊኖር ይችላል። ምሳሌ ነው የምላችሁ ጋይስ፣ ይኖራል እያልኩ አይደለም። አሁን እውነቱን ሲያውቁ ከሀይሚ ጋር እውነተኛውን ነገር ሲያውቁ እነዛ ሰዎች ከዚህ በፊት ብዙ የሆነ ምክር ምት ሊሆን ይችላል፣ ብዙ ነገር ሊሆንም ይችላል፣ ያደረጉትን ነገር ሊኖር ይችላል። በንዴት ማለት ነው። ሴቶች ክፉ ናቸው። የፈለጉት እንደዚህ ሊያጠምዱት የፈለጉትን ወንድ አልሳካ ሲላቸው የሆነ ያደረገውን የሆነ ወሬም ሆነ የሆነ ድርጊት እያወጡ መዘብዘብ ይጀምራሉ። ስለዚህ ብሩክ አለማየሁ ጸጥ ዝም በቃ። ሀይሚ አንተ ጋር ናት አይደል? ሀይሚን ይዛሃታል አይደለ? ሀይሚ ጋር ማን አለ? ምን ተፈጠረ ታውቃለህ? እያንዳንዷ መስመር ፓስወርዱ አንተ ጋር ነው ያለው አይደለ? ስለዚህ ማንም ጋር ወጥተህ ማንም ሴት ወደደህ ማንም ሴት ወዳ ታነቀች፣ ተፈለጠች፣ ተቀበረች አይመለከትህም። ዝም የሚስትህን ብቻ ሀሳብ እና የሚወዱህን የሚያከብሩህን ኦዲንሶችን ተከትለህ ጉዞ ወደፊት። ይሄ የኔ ሀሳብ ብቻ ነው፣ በራሴ ያሰብኩት ነገር ነው። ከዚህ በፊት አብርሃም በዛን ሰዓት ከሩታ ጋር በነበረ ሰዓት የሆነ ነገር ያደርጉና በኋላ የሆነ ነገር ሩታ ላይ እንደዚህ ሲሆን ያወጡና እንደዚህ ነው ይዘበዝቡ ነበር የሆነ ሰዓት ላይ። እነዛ ነገሮች ከመፈጠራቸው በፊት ራስን ጸጥ ማለት ዝም አለቅ። ያው ኦልሬዲ ቲክቶከር ናችሁ፣ ጊፍተር ናችሁ። ጨረቃ ፋሚሊ ጊፍተር የሚሰጣለ ማይሰጣለ ታብታብ የሚያደርጋለ በብዙ ነገር እናንተን የሚያግዝ ሰው ይኖራል። ያ ነገር ተሰጥቷችኋልና ዝም በሉ ሳይሆን እናንተ ጸጥ በቃ ራሳችሁን ታውቃላችሁ። ምን ያስጨንቃችሁ? ለዛ ሰው ይሄ ነገር ባይመለስለት ምንም አያስፈልግም። እንደ ራሴ ነው ጋይስ። እንደ ራሳችሁ ደግሞ ኮመንት ስር አጥፍተሻል እንደዚህ አይባልም ካላችሁ በጣም ይቅርታ ንገሩኝ። ምክንያቱም እኔ ይሄ የራሴ ሀሳብ ነው። በቃ ምንም ከዚህ በኋላ ብሩኬ ወጥቶ ስለ አፈቀሩ ሴቶች ስለወደዱ ሴቶች ምንም መናገር አይጠበቅበትም። ብቻ ሀይሚ ልብ ውስጥ ምን ያክል ቦታ እንዳላት ምን ያክል እንደምትወዳት እንዳትጠራጠርህ እሷን በፍቅርህ ማሳየት ማሳመን በተግባር ይሄ ብቻ ነው የሚጠበቅብህ። አሳይተሃል እስካሁን፣ ግን ያነሳት ካለ ተጨማሪ እሷን ለማሳመን እሷ ልብህን በደንብ እንድታቅህ በደንብ እርግጠኛ እንድትሆንልህ የምትጠራጠርበት ነገር ካለ እዛው በውስጥ መጨረስ። ከዛ ውጭ ሚዲያ ላይ እንዲሆናችሁ እናንተ ልትታነቁ ነው፣ ልትፈለጡ ነው። ጸጥ ማስጨነቅህ። አንተ እኮ ቲክቶከር እኮ ነህ። ታብታብ የሚያስፈልግ ሰው ነህ። ጊፍተር የሚያስፈልግ ሰው ነህ። በማንኛውም ቦታ እርዳታ ነገ እርዱ የምትል ሰው ነህ። እርዳታ ጠይቃለህ። ዛሬ ላይ እነዛ ሰዎች ከዚህ በፊት የሚረዱ ሊሆኑ ይችላሉ። ዛሬ ላይ ደግሞ አንተ ይሄን ነገር ስትል እነዛ ሰዎች ለምን በቃ አለ አይደለ ለምን እርዳታቸው ይቆማል? ይቀጥሉ። ስለዚህ እንደዚህ አይነት ወሬ ባይወራ ብዬ እኔ የራሴን ሀሳብ አስተላልፋለሁ። ካጠፋሁኝ በጣም ይቅርታ ቤተሰቦች፣ የተሰማኝን ስሜት ነው አይመስላችሁም? እና ለዛ ነው ዛሬ እንግዲህ የደስታ ቀናቸው ነው ብዬ ተስፋ አደርጋለሁ። ብሩክ እንደተናገረው በደንብ በኮንፊደንስ